ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ እላችኋለሁ። እንግዲህ አዳዲስ ነገሮች እየተሰሙ ነው። ካለ ነገር ሄርሜላ ትናንትና እንዴት ተጨናነቀች፣ እንዴት ደንግጣ ወጣች እኔ ገርሞኛል ማለት ነው። ይህን ሁሉ ጥረት የምታደርገው ጉዷ እንዳይወጣባት ነው። እንግዲህ አብረሽ ጉዷን አውጥቶባታል አሉ። ባለፈው እርጉዝ ነኝ ምናምን ብላ የመጣችው ከሌላ ጋር እንትን ስትዝናና ምን ስትል ቪዲዮ ደርሶታል፣ ፎቶውን ሁሉ ደርሷል። እኔ ዝምታ የመለጥኩት ለዚህ ነው፣ ያንቺን ጉድ እንዳላወጣ ብዬ ነበረ። ግን እምቢ ታልሽ፣ ዝም አልልታልሽ፣ የራስሽ ጉድ ይወጣብሻል። እኔን ተይኝ ቢላት እምቢ ብላ እንግዲህ ጉዷ ፈልቷል በአደባባይ ማለት ነው። ዛሬ ማታ ጠብቁ እንግዲህ ጉዷ ይመጣል ማለት ነው። ካለ ነገር እንደዚህ ቤተሰቦቹን የፍጥኛ የያዘችም አንዴ ልታስረግጣበት ነው፣ አንዴ ምን አድርገው ነው፣ አንዴ እንደዚህ አድርገው ነው እያለች እንግዲህ እያየናት ነበር ማለት ነው። ሁላችንም የሰው ልጅ የራሱን ስህተት ለመደበቅ ሰውን መኮነን ተገቢ ነው ብዬ አላስብም። ማለት ስህተታችንን እያወቅን በራሳችን ጊዜ የሰውን ለሰው እንትን ማለታችን አዙሮ እንደሚጥለን በሷ ነው የምንማረው ማለት ነው። አዙሮ እንደሚጥለን ሰው ካለ ነገሩ መኮነን፣ ካለ ነገሩ ካላግባቡ መፍረድ ቢቀርብን ብዬ ነው የማስበው። እና እንግዲህ እሷ ፈርዳ ያው ሊፈርድባት ነው ማለት ነው። ማለት የሌለ ነገር ነበር ስትል የነበረው ሩታ መድኃኒት አድርጋበት ነው፣ ሩታ እንደዚህ ያደርገው ነው። እሱ ዝምታ ነው የመለጠው። የሆነ ነገር አለ ስላችሁ ነበር እኔ ራሱ እሱ ዝምታን ለምን መረጠ? የሆነ ነገር ቢኖር ነው። ዝምታን ዝም ብሎ ሰው አይመርጥም ማለት ነው። ስለዚህ እንግዲህ ሄርሜላዬ አይዞሽ ገለቴ ብለዋል የሀገሬ ሰው፣ አይዞሽ ገለቴ። ስለዚህ ስራሽ ነው እንግዲህ እያዋርድሽ ያለው። ሰውን አዋርዳለሁ ስትይ የማትገቢው ጣጣ ውስጥ ገብተሽ አሁን አብርሽ የኔ ይሆናል፣ አብርሽ የኔ ያደርገዋለሁ ብለሽ አንቺ አስበሽ ነበረ። ግን ሳታውቂ ነው እንጂ ብታውቂ ኑሮ ጫፉን ማደልሽ ነበር ማለት ነው። ታሪክሽን ጉድሽን አንቺ ግን አሳምነሽ ነበር። የሰው ልጅ እኮ ቂጣም ተሆነ ይገፋል፣ ምንም ተሆነ እንትን ይላል፣ ልጅም ተሆነ ይገፋል፣ ቂጣም ተሆነ ይሞሻል የሚባል ተረት አለ። ያንቺ እንግዲህ እስካሁን ከነገርሽም 2 ወር ሊሆነው ነው። ምንም ነገር እያየን አይደለም። አሁንም ሌላ ነገር ነው እንጂ ምሳሌው ስለ ልጅ አስረግዘኝ የለም ወይ ከኔስ ልጅ ያለህ አይደለም ወይ ስትይ አልሰማንም። ስለዚህ ውሸት ስለሆነ የውሸትሽን እንትን እየሰራሽ ስለሆነ አሁን እንግዲህ አቤል አንደኛው አዳናቂ አቤልም ጠፍቷል። የት እንደሄደ አይታወቅም። እኔ በጣም የሚገርመኝ የአቤል መጥፋት። አቤል ወዴት ገባ? የትስ ገባ? ስለዚህ ሚስጥላችሁ እኔ እኮ ፍቅረኛዋ የሚመስለኝ መጀመሪያም አቤል ነው። ሁሉ ነገር አቤል ነው የሚያውቀው። ሁሉን ነገር በአቤል ነው እንደዚህ እንትን የሚለው። እርጉዝ ነኝ ብላ ምንድን ነው እንትን ምርመራ ያመጣላት ገዝቶ እሱ ነው ማንጣት ያለበት ማወቅ ያለበት አብርሃም ነበር። አብርሃም ታስረገዛት ግን ስላልሆነ እሷ የምታውቀው ነገር ስለሆነ ወደ ሩታ እንዲደፈደፍ መድኃኒት አድርጋብን ነው በብር እየደለለቻቸው፣ እነዛኞቹን ደግሞ በብር እየተደለሉ ማለት ነው። እንግዲህ ዛሬ ማታው እየዘረግፈዋል አብርሽ። እኔ አልሄድም። እኔ የእሷን እንትን ለመደበቅ ብዬ ነው ዝም ያልኩት እንጂ ዝምታ ያበዛሁት። እኔ ጤነኛ ነኝ ብሎ አላሉ። እኔ ጤነኛ ነኝ። እኔ ምንም እንትን ያልሆንኩት ምንም የሆንኩት ነገር የለኝ። ስለዚህ እኔ እኮ የሆነ ነገርማ ሳይኖር አብርሽ እንደዚህ አይሆንም። አብርሽ የሆነ ነገር አለ ስላችሁ ነበር። እሱ ምንም አልሆነም። አሁን ግማሾቻችሁ ደግሞ ሩታ ተከትለው ብታሄድ ምንም አታመጣ ምናምን ትላላችሁ። ሩታ እኮ ብትሄድ ማለት ነው። ሩታ እኮ ብትሄድ አብርሽ ማንን ነው እንትን የሚለው? ማን ነው? ቤተሰብ ሁሉ እኮ የሚያውቃት ሩታን ነው። ሩታ እኮ ነች ይሄን አምሳያ ልጁን የሰጠችው። እኔ እኮ በጣም የምትገርሙኝ ሩታን የምትሳደቡ አብሶ አንዳንዶቻችሁማ በስመ አብ እንዴ የሌለ ነገር እኮ ነው የምትሳደቡት። አረ ተው ለሚዲያም ብላችሁ እንታወቃለን ብላችሁ ሰውን ሰድባችሁ በኋላ እንዳትዋረዱ። እኔ እውነቴን ነው የምላችሁ እንዳትዋረዱ። ስለዚህ የሆነ ስህተት ባይሰራ ኑሮ አብርሽ እንደዚህ ቆይ ጦለት ቦታ ሄደ
ተባለ። እሺ ሐኪም ቤት ሄደ ተባለ። እሺ ምንም የለበትም። ዛሬ ወዴት ይሄድ? ወደ ጋነብ ይሄድ እንዴ? እኔ እኮ እምላችሁ ወደ ጋነብ ቢሄድ ወይ ይወጣለታል ብዬ ነው የማስበው። ለማንኛውም እንግዲህ ታሪኩ እንደዚህ ነው። ሄርሜላዬ እንግዲህ ጉዷ ታሪኳ ሊዘረገፍባት ስለሆነ ነው። ትናንትና ደንግጣ ነው የወጣችው። በርበሬ መስራት ፊቷ የሆነ ነገርማ ሊነግራትም እያሰበ ነው። ንገሪኝ፣ እኔ እኮ እወድሃለሁ፣ አንተን አጥቼ መኖር አልችልም፣ ትናፍቀኛለህ። አንዳንዶቹ ደግሞ መኪናዋን ይዛላት ጥብላ ትሄዳለች። እሷ መኪና አላት። ብትሄድ እኮ ቤተሰብ ሲቀበላት ነው። ብዙዬ ስለተቀበለቻት ሌላ ሰው ይቀበላታል? ዴቭ ስለተቀበላት ጋሽዬ ይቀበሏታል? አይቀበሏትም። ለምን? የሚያውቋት ሩታን ነው። የሚያውቋት ሩታን ነው። ሁሉም የሚወዳት ሩታን ነው። እናንተ ዝም ብላችሁ የሆነ በቃ ለሚዲያው ማዳነቂያ ብላችሁ የምትሳደቡ ስድብ፣ ወይኔ ወይኔ። እስቲ እንግዲህ መተት አረገች ያላችሁ መተት ውስጥ ይውጣና እኔ እኮ በጣም የምትገርሙኝ ነገር ሩታ መተት አረገችበት። ሩታ እንደዚህ ያረገችው፣ ሩታ እንደዚህ ሰርተው፣ ሩታ እንደዚህ። ኧረ ተው ተው ተው፣ እግዚአብሔርን ተው፣ የሰው ስም አታጥፉ። እኔ አያገባኝም ስለማጥፋታችሁ፣ ግን እንዲሁ ጥሩ አይደለም። እውነቴን ነው የምላችሁ፣ ይሄ ነገር ጥሩ አይደለም። ሩታ እኮ አብርሽ ምንም ቢበድራት ምንም ቢያረጋት የልጁ አባት ነው። የልጁ አባት ነው። ብዙ ነገር ያሳለፉ ናቸው። አይታችኋል። እዛች ፈራሽ ላይ ቁጭ ብሎ ሽንኩርት እች እኮ ሶፋ ከሶፋ ማርጣ ቁጭ ብላ እንትል ያለች ነች። በገንዘቡ ላይ ነው። ይኸው እዛዳ ለምንድን ነው ሀብታም ተሆነች? ለምን ቻናል ከፈተች? ለምን እዛዳ እንደዚህ ሁልጊዜ ሀብታም ሰው እኮ ውኝ አያበዛም። እውነቴን ነው የምላችሁ። ሀብታም ተሆነች ውኝ አታበዛም። ዛሬ እንግዲህ ጓደኞቹ ደግሞ ተላላኪዎቿ መጥተው ከሩታ ቤት ዘልፈው ሲሄዱም ታይተዋል። እንዲህ እኮ እኔ የድራማቸው ድራማ ማለት ነው። ባዶ ሻንጣ ይዙ መጡና የአብርሽን እቃ ይዘን ልንሄድ ነው። ዲዲዲዲዲ ወደዛ አስጠላችሁ። እናንተ ደግሞ እንዲሁ በጣም እንትን የሚል ነው። ከሰው ቤት እንደው መግባት የኢትዮጵያ ውስጥ ህግ የለም እንዴ? ወደዚህ ሀገር በመጣችሁ እንዴ? ምን ነው ይሄ ድራማ እንትን ባይሆን ኑሮ የሰው እቃ ዝም ብሎ ከሰው ቤት ገብቶ ማውጣት ይቻላል እንዴ? ኢትዮጵያም ቢሆን እኔ ዝም ብላችሁ አሁን ቤታችን ገብታችሁ እቃ በአደባባይ ትወስዳላችሁ፣ ቪዲዮ እየቀረጣችሁ። ኧረ ዝም በሉ፣ አታስመስሉ። እኔ የማይመስል ነገር ለሚስትህ አትንገል ይላል ያገሬ ሰው። ስለዚህ እናንተ ደግሞ ያስጠላችሁ። እኔ እግዚአብሔርን እነዚህ የእንትል ፋራ በቃ ምንም የማያውቁ ይሄማ እንትል የሚመስል ምንድን ነው ምን የሚመስል በቃ ከእንትል ነው እንዲህ የመጣው። ይሄ ደግሞ ውይ አፍሪካ ሀገር ለነገሩ ምን ይመስላል በእናታችሁ? ያጠቋቆሉ ራሱ ውይ አሁንማ እየባሰበት መጣ። ጥቁረቱ ምናምን በቃ የሆነ ይሄ ደግሞ ሮቶ ደስታ ያመጣው ከእንትል ከቆሻሻ አንስቶ ደስታ መጣው። ይኸው እዚህ ጋር አላስቀምጣለ ሰውን ምነው ጥጋባቸው አልበርድ ያለ። ስለዚህ ለማንኛውም ሸላይክ አድርጎ እንግዲህ ጥጋባቸው አልበርድ ብሏል። ጥጋባቸውን የሚያበርድ ይዘዝላቸው እላችኋለሁኝ። የሩታዬ እንደሆነች ከአሸናፊነቷ ነቅነቅ አትልም። አሁንም አብርሽ የሩታ እንጂ ወይ የሄርሜላ አይደለም። እኔ አንዳንዴ ትገርሙኛላችሁ። በጣም ዝም ብዬ ሳዳምጣችሁ ማለት ነው። አንዳንዶቻችሁ የምታወሩት ቲክቶክ ላይ የምታወሩት ምን የምታወሩት ዩቲዩብ የምታወሩት በሩታ ሸቅላችሁ በሩታ ከዚህ ደረጃ ደርሳችሁ በሩታ ስንት ነገር ሁናችሁ ልክ እኮ ሄርሜላ ስትመጣ ምን እንዳላችሁ ቪዲዮአችሁን እኮ ማየት ትችላላችሁ። ዝሙት የምታስተላልፍ መጣች፣ እንደዚህ የምትል መጣች እያላችሁ አሁን ዝሙትን ደጋፊ ሆናችሁ የምትሳደቡ ልጆች እኔ በጣም ትገርሙኛላችሁ እህቶቼ። እንዲሁ በጣም ነው የምታሳዝኑ፣ እንዲሁ በጣም ነው የምታሳዝኑ። ጉድ እኮ ነው። እንደው በቃ እንደመጣች ሰሞን ማለት ነው ካለሷ ሩታ እኮ ጀግና ነች፣ ሩታ እኮ እንደዚህ ነች፣ ይቺ እኮ ዝሙትን የምታስተላልፍ በአደባባይ የምትስመው በአደባባይ እንደዚህ የምታደርገው ሲሉ ቆዩና በኋላ ደግሞ ገልብጥ ብለው ወደ እሷ ሄርሜላ ከረሜላ፣ ሄርሜላ ቆንጆ፣ ሄርሜላ እንትን ቆንጆ ነች፣ ምንም አትልም፣ ቆንጆ ነች። ግን
ምንድን ነው? ቆይ እስቲ ምንድን ነው? ቆይ ግን አንድ ነገር ልጠይቃቸው እንደው አብርሃም እነሱ ናቸው መተት ያሰሉበት ወይሱ? እኔ እኮ የሚገርመኝ ይሄ ነው። ሩታም የኔ ነው፣ ያችም የኔ ነው፣ ሌላም ሰው ይመጣል። ተቀጥሉ እናንተ ብቻ ተመልከቱ። ሰሞኑን ደግሞ ሌላ ሴት ትመጣለች። አሁን የነሱ ቀዝቀዝ ታለ ደግሞ ሌላ ሴት አብሬሽን የምትወደው ሴት ትመጣና እኔ አብሬሽ የኔ ነው ምናምን ትላለች ማለት ነው። እኔ ለማንኛውም ባካችሁ ተው። ለማንኛውም ዛሬ የለውም እንግዲህ የአንድኛው ስልኬ እንትን አይልም ብታው በጣም ያስጠላል። እንደዚህ እንትን የቪዲዮ አይቆርጥልኝም ማለት ነው። ለምን እንደሆነ አላውቅም። ይሄው እንኳን ደህና ነው።